الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب في باب الديات ما لنا من بلوغ المرام. وعنه قال رسول الله صلى الله عليه وسلم: عقل شبه العمد مغلظ مثل عقل العمد ولا يقتل صاحبه، وذلك أن ينزو الشيطان فتكون دماء بين الناس في غير ضغينة ولا حمل سلاح. أخرجه الدارقطني وضعفه. قال الإمام الدارقطني حديث تخرج له في سننه ضعفنا بلو تالي لا صحيح الجامع. طيب قرأت أسرى سدستنا حديثنا إلى صحيح الجامع الصغير يعلون قده يا الزهم مخرج حسن رواه الدارقطني سستنا زتنامست، وهو أيضا عند أبي داود في سنن أبي داود أرات شام نسمته سلسة أمستني حديث يقجنا لالو مخرج هذا الكتاب. طيب لذا حديثك أو بفتم مع الفان ብዙ ጊዜ የቀትል አይነቶችንም ዘርዝረናል። እንግዲህ ለሶስት ይከፈላሉ عند الجمهور شبه العمد جمهورዎች ያሰብታሉ ولا يثبته الامام مالك رحمه الله ብለናል። الصواب مع الجمهور شبه العمد እንግዲህ ነብያችን صلى الله عليه وسلم ሲያብራሩ وعنه ማለት ይሄ ضمير የሚመለሰው ከعبد الله بن عمرو بن العاص ነው። ተወሰኑ በተከታታይ ሐዲሶቹ ከሱ ነው የተወሩት። የعبد الله بن عمرو بن العاص حديث رضي الله عنهما من إلال قال عبد الله من إلال قال رسول الله صلى الله عليه وسلم: يا الله ملاكتني اندهالو عاقل شبه العمد يالو أو كون يمي مسل قديا ديالو ينفس واقع مغلظ يتكبدن وميهونو አሉ። ከባድ ማለት እንግዲህ ባለፈው እንዳየነው ከመቶ ግመሎች 40ዎቹ ምን መሆን አለባቸው ብለናል። في بطونها أولادها مغلظون ከባድ ነው የሚሆነው። طيب ተግሊዝ ማለት አንድ ነገር ማክበድ ማላቅ ማለት ነው። የላቀ ይሆናል። مثل عقل العمد ልክ አውቆ እንደገደለ ሰውዬ ዲያ ሰውየው እንግዲህ አውቆ ሲገል የተገደለበት ወገን ሁለት ምርጫ አላቸው ብለናል። ከፈለጉ ቂሳስን ቃቲላቸውን መግደል ይችላሉ። ከፈለጉ ቂሳስ አፉ ብለው ወደ ዲያ መሄድ ይችላሉ። ዲያ ሲቀበሉ ግን ሙገለዝ የሆነ ነው ብለናል። አምድን ደግሞ የሚከፍለው ያው ገዳው ከገዳው ገንዘብ ነው ብለናል። ይሄኛው ሽብህ አልዓምድም ዲያው ሙገለዝ በመሆን አምድን አውቆ መግደልን ይመስላል። ባይሆን ምን አሉ? ወላ ይقتሉ صاحቡ ሽብህ አልዓምድ የገደለ ሰውዬ አይገደልም አሉ። ሽብህ አልዓምድ ላይ ምን የለም ነው የምንለው? ቂሳስ የለም። ሱራ من صور شبه العمد ሲነግሩን ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? وذلك ይሃሉ أن ينزو الشيطان ሸይጣን እንግዲህ ሊገባ ጣልቃ ሊገባ ሰዎችን እንግዲህ ሊያጣላቸው ነው አሉ። ቀቢላና ቀቢላ መካከል ሸይጣን እንግዲህ ይገባና فتكون دماء بين الناس ለሁለት ቀቢላ መካከል ለምሳሌ ደሞች ይጋደላሉ አሉ። ባይሆን في غير ضغينة በፊት የነበረ ሕቅድና ጥላቻ ሳይኖራቸው ወላ ሐምሊ ሲላህ መሳሪያም ሳይሸከሙ ሸይጣን ተህሪሽ ያረግና ይወሰውስና በይነ ቀቢለቴ በዛው ባገኙት እንግዲህ በዱላውም በምናምኑም ይጨፋጨፋሉ። እዛ መሃል የሚሞት ይኖራል። ይሄ ሽብህ አልዓምድ ነው የሚባለው። በዛ ሰዓት የሞተ አካል ዲያ ሙገለዛ ይሰጠዋል። የሞተበት አካል ቂሳስ ግን ገላለሁ ማለት አይችልም ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል ይላል። ስለዚህ ሽብህ አልዓምድ የሚባል ነገር በሸሪዓችን አለ። ሱራው አሁን ነብያችን ሰለላሁ ዐለይሂ ወሰለም እየነገሩን ነው። ሌላም የዛች የሁለቱን ሴቶች ቂሷ አሳልፈናል። ሰውየው አውቆ ይመታዋል። ሰውየው ባይሆን የሚመታበት ነገር ጋሊበን ምንም ማያረግ ነው ብለናል። የማይገል ሆነ ይሄ ሽብህ አልዓምድ ይባላል። እንግዲህ ሲመታው እኮ ቀስዶ መታው፣ ግን በአብዛኛው የመታበት ዕቃ አይገልም። ይሄ ሽብህ አልዓምድ ይባላል። ወይም ሰዎች ተጣሉ ተራበሹ በፊት የሆነ ደም ምናምን የላቸውም ሸይጣን
ተሽዊሽ አረገና አጣላቸው እጃቸው ባገኙት መሳሪያ ሳይመዙ በሆነ ነገር ተመታቱ እዛ መሃል እንግዲህ ቀቲል ደሞች ፈሰሱ ይሄም ሽባህ العمد ነው የሚባለው የሚወጅበው በዚህ አይነት ቂታል ዲያ ሙገለዛናት እንግዲህ ዲያ ሙገለዛ ላይ አሳልፈናል 30 ሒቃ 30 ጀዛዕ 40 خليفة في بطونها أولادها እሱ እንግዲህ ሙገለዝ ይባላል በዛ አይነት መልኩ ነው ዲያ የሚከፈለው ሽባህ العمد ላይ ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል ይላል طيب ይሄ እንግዲህ የአብዱላህ ኢብኑ ዐምር ኢብኑ العاص ሐዲስ الحديث كما أسلفنا الإمام الدارقطني ዘግበውት እሳቸው እንግዲህ ጠሪቁን ያወቁት አንዱን ብቻ ሊሆን ይችላል ضعيف ነው ብለውታል ይላል ሌሎች ከሳቸው በኋላ የመጡ አይማዎች ብዙ ጥሩቅ ሸዋሂድ ሙታባ አይተው ሐዲሱን ኢላ በር الصحة ደርሷል ብለው የተወሰኑት ሶሒህ ነው የተወሰኑት ሐሰን ነው ብለውታል وعن ابن عباس رضي الله عنهما قال قتل رجلا على عهد النبي صلى الله عليه وسلم فجعل النبي صلى الله عليه وسلم ديته 12,000 رواه الأربعة ورجح النسائي وأبو حاتم إرساله الحديث ضعيف رواه أبو داود 4546 حديث إلى والنسائي 8 جزء 44 قص لاي والترمذي 1388 حديث وابن ماجه 2629 من طريق محمد بن مسلم عن عمرو بن دينار عن عكرمة عن ابن عباس فيه مرسل سايون موصول يبالا عن ابن عباس عن النبي صلى الله عليه وسلم الحديث رواه الأربعة ورجح النسائي وأبو حاتم إرساله مرسل مهون بلوان ضعيف الإرواء إرواء الغليل انقديه الله سوكال له 2245 حديث ما يتجلال ይሄ ሐዲስ ደግሞ እንግዲህ እስካሁን ዲያ ከምን ይወሰዳል እየተባለ ነበር የነፍስ ዋጋ እስካሁን ቀረናቸው አሐዲሶች ላይ ከግመል ነበር ይያልን የነበረው አሁን ደግሞ ይሄንን ሐዲስ አገኘን ሐዲሱ ሰብቶ ቢሆን እንግዲህ ከብርና ከወርቅም ዲያ ያለ ልንል ነበር ላኪን ሐዲሱ ሙርሰል ነው አልሰበተምም አሉ ያው አስሉ ፊዲያ ኢብል ነው ብለናል ሌሎች 5 ነገሮች አሉ እነሱ ግመል ሲጠፋ የግመልን ቦታ የሚሸፍኑ እንጂ መሰረቶች አይደሉም የሚለውን አባባል አስል አድርገናል ወይም ሶሒህ አصح ነው ብለናል المذهب الحنابلة 5ቱም አስል ናቸው ይላሉ ተብሏል الامام احمد ومن معه لكن አድላዎች ሲታዩ አስሉ ግመል ነው ሌላው አብዳል ወይም በዳኢሎች ናቸው ይሄ ሐዲስ የሚለው عبد الله بن عباس ناتشو حديثون يستلالفوت قال قتل رجل رجلا عند سوية قدله متى على عهد النبي صلى الله عليه وسلم يعني عهد لبزو معاني واتم بمتع زلاي بمعنى زمن مالتنا عصرنا زمن مالتنا نبياتين صلى الله عليه وسلم بهوت باللبة قزة عند سوية قدله فجعل النبي صلى الله عليه وسلم دية القتيل يزان يتقدل سوية نفسه أدرقوان 12,000 أسراه لتشي أرقوتا لا قدي أسراه لتشي 10 ملم رواية لا أسراه لتشي ملم معلا إيه قدي درهم مالتنا قدي نفسه بقمل كهونه 100 በዲናር ከሆነ 1000 በድርሃም ከሆነ አሁን እንደያዝነው ስንት አለ 12000 10000 ሚልም አለ እንግዲህ እንደግመሉ መወደድና መርከስ ሆኖ ነው ይላል በከብት ከሆነ ካሁን በፊት አሳልፈናል 200 በቀራ ያንድ ሰው ነፍስ ዋጋ በከብት ከሆነ ስንት ነው የሚሆነው ያደበ 200 ከብት በፍየል በበግ ከሆነ 1000 ሻህ ብዙ እኮ ነው 1000 ሻህ ባሁን ያሰበው አሁን አንድ ፍየል ስንት ይሸጣል በጣም ዋጋው ብዙ ነው ነፍስ ዋጋ እንደዚህ ነው
ባይሆን በልብስ ከሆነ ማለ ሚአተ ሁላ ሚላል እነዛ አሁን ያልናቸው በቀር ሻት ዲናር ድርሃም ሁላ አምስት ነገር ዘከርኩኝ አሁን እነሱ ራሳቸውን ችለው ዲያ ይሆናሉ ወይ በመሰረታዊነት ነው ግመል ሲጠፋ ነው እነሱ የግመልን ቦታ የሚተኩት አይማዎች ይخالፋሉ ይላል ሷቡ ሷሂሁ ዲያ በመሰረታዊነት በግመል ነው የሚወጅበው ግመል ሲታጣ ወይ ግመል በጣም ተናረ ዋጋው እንዳሁኑ ጊዜ አሁን አንድ ግመል በጣም ውድ ነው 100 ግመል ከተባለ እንደዛ ሲሆን እነዛ አሁን የተባሉ አምስቱ የግመልን ቦታ ይሸፍናሉ እንግዲህ አሁን ለምሳሌ ኢትዮጵያ አብዛኛው አካባቢ باستثناء اقليم عفر በአፋር ክልል ካልሆነ በስተቀር ግመል አይታወቅም ይታወቃል የለም ግመል ስለዚህ ሸሪዓ ቢጠበቅ ይሄ መንግስቱ ምናምን የሚለው ነፍስ ዋጋ አይደለም እኛ ነፍስ ዋጋ የምንለው እሱ በሸሪዓችን ነፍስ ዋጋ አይደለም ሸሪዓ የሚለው አሁን የሚለው አንድ ሰው የገደለ 100 ግመል ይሰጣል ወይ ደግሞ አሁን ከተባሉት ከአምስት ነገሮች ከከብት 200 ይሰጣል ከፍየል እንዳልነው ከብር ከወርቅ እንደተባለ ስለዚህ እንግዲህ አስሉ ግመል ነው መስጠት ያለበት ግመል ካላገኘ አብዛኛው መናጢቅ ግመል የለም እየተባለ ነው ወደ በዳኢሉ ይሄዳል እስልምና እኮ ይስር ነው አሸበ الدين يسر ولا يشاد هذا الدين احد الا غلبه ስለዚህ 12000 ድርሃም አድርገዋል ነብያችን ሰለላሁ ዐለይሂ ወሰለም አለ ይሄን እንግዲህ አስል ነው ድርሃም ፍዲያ የሚሉ ሰዎች ደሊል ያቀርቡታል አስል ለመሆኑ ሐዲሱ አይመራም ብለዋል ምክንያቱም ሰውየው تعذرت عليه الابل ሆኖበት ሊሆን ይችላል ይሄ ዲያ የሚከፍለው አካል ዲያ ግመል አልገራለት አላገኘ ሆኖ ሊሆን ይችላል አላ ፈርድ ሲሐት الحديث ሐዲሱ ደግሞ አልሰበተም ተብሏል المهم ከለለ ግመል ሌሎች በዑመር ጊዜ እንግዲህ ዲያ ጨመረ የግመል ዋጋ ናረ ዑመር ረዲየላሁ ዐንሁ في سنن ابي داود وفي غيره እንዳሳለፍነው ወሰኑ ከብር ይሄን ያህል ከወርቅ ይሄን ያህል موقوفا على عمر ثابت ነው ነብያችን ዘንድ ደርሶ እንግዲህ ዲናር ድርሃም አስከፍለዋል የሚለው አሁን እንዳሳለፍነው አልሰበተም وعن ابي رثمه رضي الله عنه قال اتيت النبي صلى الله عليه وسلم ومعي ابني فقال من هذا قلت ابني اشهد به قال اما انه لا يجني عليك ولا تجني عليه ينبذ جزء لو ينبره الحديث رواه النسائي وابو داود وصححه ابن خزيمة وابن الجارود صحيح الجامع لا ان 317 حديثنا الى المخرج هنا صحيح رواه ابو داود 4495 حديث لسنن ابي داود والنسائي 8 جزء 53 ገጽ ላይ ይላል وابن الجارود 770 حديث وزاد ابو داود ይሄን ሐዲስ ካወሩ በኋላ አቡ ዳውድ ምን ጨመሩ وقرأ رسول الله صلى الله عليه وسلم ولا تزر وازرة وزر اخرى اما انه لا يجني عليك ولا تجني عليه ملون حديث كنجرت በኋላ ላቡ ሪትማ ነብያችን صلى الله عليه وسلم ለዚህ እንግዲህ ደሊል ማስረጃ كالله سبحانه وتعالى كلام كالله قرآن ولا تزر وازرة وزر أخرى ملون آية قتلوا قرولات እንግዲህ ወንጀለኛ ራሱ ነው የሚፈልገው የሚያዘው ራሱ ነው እንጂ በአንድ ሰው ገመድ ሌላ ሰው አይገባም ብዙ ጊዜ ብያለሁ ደሊሉ ይሄ ሐዲስ ነው ይሄ አቡ ሪምሳ የሚሉ ሰውዬ ስሙ ላይ ይለያያሉ አላኩልም ኩንያ ነው አቡ ሪምሳ ማለት እሱ ሰውዬ ምን ይላል አተይቱ النبي صلى الله عليه وسلم ወደ ነብያችን መጣሁ ይላል ومعي ابني አብሮኝ ማንን ይዤ መጣሁ ይላል ወንድ ልጄን ይዤ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣሁኝ ይላል ومعي እኔ ጋር ያለ ሲሆን ابني ማለት ወንድ ልጄ ابن እንግዲህ ወንድ ልጅ ነው ተብሏል ቢንት ሴት ልጅ ነው ወለድ የሚለው ያዑሙሁማ ብለናል ወለድ ከሆነ ወንድንም ሴትንም ያካትታል ابن ከተባለ الذكر ቢንት ከተባለ ወይ ابنት ከተባለ الانثى አሁን ወንድ ልጄን ይዤ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣሁ
فقال صلى الله عليه وآله وسلم نبياتين صلى الله عليه وسلم እንግዲህ ሲጠይቁ እንደሃሉ من هذا ምንህ ነው ይሄ አብሮ ያለው ምንህ ነው ማን ነው ማለት ምንህ ነው قلت ابني ይሄማ ልጄ ነው አልኩኝ ይላል ወንድ ልጄ አሽሃዱ ቢሂ ልጄ ለመሆኑ ምላለው መሰክራለሁ አለ እንግዲህ መሳሰሉ ነበር ብያለሁ አባትና ልጅ ቁርጥ ናቸው ነብያችን ሰለላሁ ዐለይሂ ወሰለም ሲያዩት መሰላቸው አባትን ፊት አዩ የልጅን ፊት አዩ ይመሳሰላሉ ምንህ ነው ልጄ ነው ልጄ ለመሆኑ ምዬ መሰክራለሁ አለ ነብያችን ሰለላሁ ዐለይሂ ወሰለም ሳቃሉና አልሙሂም ሪዋያት አቢ ዳውድም አለ እናመጣዋለን እንጨርስና ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ቃለ ነብያችን ሰለላሁ ዐለይሂ ወሰለም እንደሃሉ አማ እንግዲህ አዳተ ተንቢህ ናት ተብሏል ማነቃቂያ ፊደል አላም ትባላል አማም አለች استمع لما اقول لك ነው እንተቢህ واستمع لما اقول لك ነቃበልና ምነግርህን ሁክም አዳምጠን አዋጅ ብለውም የሚፈስሩ አሉ ብለና انه اي ابنك هذا يهلجيه لا يجني عليه በአንተ ላይ ወንጀል አይሰራም ማለት ምን ማለት ነው ይሄን ማለት ያለው ይሄ ልጅ ወንጀል ቢሰራ ቢሳሳት በልጅ ወንጀል አንተ ምን አትደረግም ይያሉት ነው አትያዝም ቀጥለው ምን አለ ولا تجني عليه አንተም በሱ ላይ ወንጀል አትሰራም ማለት ምን ማለት ነው አንተ በሰራኸው ወንጀል ይሄ ልጅ አይጠየቅም አይያዝም ስለዚህ አሸባብ ወንጀል የሰራ አካል ራሱ ወንጀለኛው عمدن كهنا بقصاص የሚፈለገው እሱ ራሱ ነው شبه العمد كهنا خطأ كهنا በወንጀሉ የሚፈለገው እሱ ነው ብለናል ባይሆን እዚህ ላይ እንግዲህ አቂላው ይሳተፋል ያ ደግሞ እንግዲህ ولا تزر وازرة وزر أخرى ላይ ምን አይልም አይጻረርም እዛ ጋር ብለናል ይሄ እንግዲህ من باب التعاون والتعاضد والتكاتف والتكافؤ ከመረዳዳት ነው ምን ወስደው ሰውኮ ሽባህ العمد ላይና خطأ ላይ ዲያ ሲከፍል ማን ይተባበሩታል ብለናል አቂላዎቹ ይሄ من النصرة والمناصرة እንጂ ምናየው በሱ ወንጀል እያያዝናቸው አይደለም ዘመዶቹ ስለዚህ في رواية أبي داود يهنن علونا لا يجني عليك ولا تجني عليه بلو أسرجع استشهاد ولا تزر وازرة وزر أخرى ملون آية قر نبيات صلى الله عليه وسلم ولا تزر نفس وازرة قريها تشكم وانجاي نفس وزر أخرى مالت يليلا النفس وانجل أتشكم يراسوان وانجل انجي ملون آية نبيات صلى الله عليه وسلم قروا كحديث من الردة ወንጀለኛ የሚጠየቀው በራሱ ወንጀል እንጂ በሱ ሌላ እንደማይጠየቅ ከዛ ሐዲስ አናቢ እንደ አቢ ዳውድ ወነሳኢ አቡ ዳውድና ነሳኢ ላይ ደግሞ የሚለው انطلقت مع ابي نحو النبي صلى الله عليه وسلم ነው የሚለው ይሄ አቡ ሪምሳ እንግዲህ ልጁን አረጉት ባሁኑ ሪዋያ ደግሞ አባቴ ጋር ወደ ነብያችን ሰለላሁ ዐለይሂ ወሰለም ጀሃ ሄርኩኝ ነህውም እንግዲህ ብዙ ማዓኒዎች ቢኖሩትም አሁን ነህወ ነብይ ማለት ኢላ ጀሃቲ ነብይ ሰለላሁ ዐለይሂ ወሰለም ነብያችን ወዳሉበት አቅጣጫ ተጓዝኩ ይላል አቡ ሪምሳ አባቴ ጋር ثم ان رسول الله صلى الله عليه وسلم قال لابي ابنك هذا እንግዲህ አባቴ ጋር ሄጄ እዛ ስንደርስ ይሄ ያስከተልከው ተከትሎ የመጣው ልጅህ ነው ወይ ብለው አባቴን ጠየቁት ይላል قال ورب الكعبة ማለት እንግዲህ نعم ነው ልጅ ነው በካዕባ ጌታ እምላለሁ አለ ያ አቡ ሪምሳ አባት قال حقا ነብያችን صلى الله عليه وسلم قال أشهد به قال أبو رمثة فتبسم رسول الله صلى الله عليه وسلم ضاحكا من ثبت شبهه في أبي باباتي من مساسل በጣም የተረጋገጠ ከመሆኑ ነብያችን ሰለላሁ ዐለይሂ ወሰለም እንደተለመደው እንግዲህ ፈገግ ብለው ሳቁ ومن حلف أبي علي አባቴ ደግሞ ልጄ ነው ብሎ ከመማሉም የተነሳ ነብያችን ሰለላሁ ዐለይሂ ወሰለም ሳቁ ثم قال فذكر اما انه لا يجني عليه ولا تجني عليه የሚለው ስለዚህ አሁን አቡ ማናቸው ኢብኑ ሐጀር ትንሽ ለፍዙ ላይ ቀየር አረጉት ይያሉ አቡ ሪምሳን አባት አረጉ
ቃለ አተይቱ ነብይ ሰለላሁ ዐለይሂ ወሰለም ወማይ ኢብኒ ነው የሚለው ይሄ አባትየው አይደለም ልጁ ነው። አቡ ሪምሳ የሚባለው ልጁ ነው፣ ልጅየው ነው። ሐዲሱን አባቴ ጋር ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣሁ ነው የሚለው። እንግዲህ ሪዋየት አቢ ዳውድና ሪዋየት ነሳኢን ማየት ነው። ቂሳውን የሚያወራው አባትየው ሳይሆን ምን ነው እየተባለ ነው? ልጁ አባቴ ጋር ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣ። ከዛ አባቴን ጠየቁት፣ ይሄ አብሮህ ያለው ምንህ ነው? ልጄ ነው። ዘባላ ከማ ذكرنا ስለዚህ አልሙሂም ማፊ ሱነኒ አቢ ዳውድ ወነሳኢ ለፍዙ የሱ ነው ትክክለኛ። ብሉግ ላይ ያለው ደግሞ ቀለበ الموضوع። ስለዚህ አቡ ሪምሳ የልጅየው ኩንያ እንጂ የአባትየው እንዳላደለ ነው ሪዋየት አቢ ዳውድ ወነሳኢ ያብራሩት እያሉ ነው። ለዛ አሁን የሚደረጉ ነገሮች እንግዲህ ከሸሪዓ ተጻራሪዎች ናቸው እያልን ነው። ሰውየው እንደሚታወቀው ወንጀል ሰርቶ ይቀመጣል አይቀመጥም? ቦታ ይይዛል እኮ ወንጀል ይሰራል። እሱን ማሳደን እሱን በህግ መፈለግ እንጂ እሱ የለም ተብሎ ወንጀል የፈጸመ ዘመዶች መድረሻ ማጣት የለባቸውም እያለ ደሊሉ ምንድነው? ላ የጅኒ عليك ولا تجني عليه ከአያ ولا تزر وازرة وزر أخرى። ስለዚህ እንደዚህ እየተባለ ስለሆነ ይሄ የገዳይ አባት ነው፣ የገዳይ ወንድም ነው፣ የገዳይ አጎት፣ የገዳይ ምን እየተባለ የሚገደል ሁሉ አለ። ይሄ የጃሂልያ አዳ ነው። الاسلام هدمه نسخه። በጃሂልያ ይሄን ያረጉ እኮ ነው። ጃሂልያ አሁን እኛ እንደምናረገው كثير من الجاهليه እኮ አሁን ሐይ ሆኖ ይገኛል መሃላችን። የዛን የገዳይ ወገን ጠብቀው ይገላሉ፣ ያሰቃያሉ፣ ያሳድዳሉ። ያ በጃሂልያ የነበረ ነው። እስልምና ከመጣ በኋላ ያ ተደምስሷል። ወንጃይ በወንጀሉ የሚጠየቀው ወንጃዩ ብቻ፣ ጅናያውን የፈጸመው አካል ብቻ ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም አሁን በሰማነው ሐዲስ ቁርአንንም ማስረጃ አድርገው ቁርአን ቀርተው አያ አጸደቁ። ከዛ በኋላ እኛ እምቢኝ የምንል ከሆነ የጃሂልያን ሱና ኢህያ እያረግን ነው። የጃሂልያ ሱና ደግሞ ኢህያ የሚያረግ በጃሂልያ የነበረን ነገር ከታተላለሁ የሚል ምን አዕተ الناس ነው የሚል እዚሁ ሐዲስ ላይ ቀርተናል። አሽባብ ሶስት ሰዎች ምን አዕተ الناس على الله او اعتى الناس على الله ብለው ማእተራ ጃሂልያን በጃሂልያ የነበረን ነገር ከተላለሁ አሁን የሚል بعد الاسلام እሱ በጣም ከጠማማዎች ሰዎች ይመደባል ብለው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ቀርተናል። መጠንቀቅ ያስፈልገናል። ጅናያ በዚህ ወይም ባቡ ዲያ ታለቀ። ባቡ ዳዕወ الدم والقسامه ይሄም ብዙ ጊዜ ያልነው ነው። ሰዎች ይለያዩበታል። አይማዎች በጣም ይጨቃጨቃሉ በዚህ ሐዲስ። ሐዲሱ ከሰበተ በኋላ في الصحيحين ያለ ሐዲስ ነው። ጭቅጭቁ ቦታ አይኖረው። ዳዕወ الدم ማለት ደምን መሞገት። እንግዲህ ዘመድን እነከለ ገለውታል ይላል ሰውየው ዳዓ ደመ ይባላል። ቀሳማም ማለት እንግዲህ ማላ ማለት ነው ብለዋል። አንዳንዶቹ የሚምሉ ሰዎች ናቸው ቀሳማ ተብለው የሚጠሩት ያሉም አሉ። እዚህ ያብራራው ምን ይላል? ሱረቱ أنه يوجد قتيل أن يوجد بالطرن في محل أو قرية ولم يعلم قاتله فيدعي أولياء المقتول على أهل تلك البلدة أو القرية أو على شخص معين دم صاحبهم. ይሄ እንግዲህ ዳዕወ الدم ሱራው ይሄ ነው። ሰውዬ ሱራውን አላብራራውም በደም ለወስ ሸርጥ ነው። ስለዚህ ሆነ ቀሪያ ላይ ሆነ መንደር አካባቢ ሰውዬ ተገሎ ተጥሎ ተገኘ። ይሄ ይከሰታል አይከሰትም? ያጀባ ይከሰታል። እዛ ላይ የገዳይ ወገኖች ይነሱና እነዛ መንደር ባለቤቶች ናቸው የገደሉት ይሄንን ዘመዳችንን ብለው እንግዲህ ክስ ሊመሰርቱ ነው። እማ على اهل القريه كلها ወይ ደግሞ ባይሆን እንግዲህ ተገዳውና እዛች ቀሪያይቱ የሚኖሩ ሰዎች ጋራ ጥላቻ መኖር ሸርጥ ነው ብለዋል። ምክንያቱም ቂሳው ምን ቀራው ቂሳው ሐዲሱ የይሁዶች አካባቢ ነው። ሙስሊሙ ተገሎ ሱሐቢ የተገኙ ይሁዶችና ሙስሊሞች ምንድናቸው? ጥላቶች ናቸው። አሁንም የሚያደርጉት ያንና ሸባብ الله سبحانه وتعالى يخفف الله إخواننا في غزة في فلسطين የሚያረጓቸው ማረግ ከኔ በለጥ ታቃላችሁ እናንተ። አዳዋው ኢላ የውም القيامه ይቀጥላል። አዳዋው ደግሞ بعض المغفلين እንደሚሉት
በመሬት በኢኮኖሚ ሳይሆን አዳዋችን በማዕሊው ዲንያ ነው በዲን ነው የሚጣሉ እንጂ በመሬት ነው የኛና የነሱ ችግር እንጂ ፍልስጤምን ቢለቁ ጥላቶቻችን አይደለም የሚል ጀማዓ አለ ምን ወይንሲቡ ነፍሰው ኢላ ኢማመት المسلمين المهم ብዙ ጊዜ ብለናል ይሄን وهذا فهم خاطئ በጣም ወረድ ያለና የተሳሳተ አስተሳሰብ ነው الله سبحانه وتعالى የሚለው قاتلوا الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله ورسوله ولا يدينون دين الحق من الذين أوتوا الكتاب حتى يعطوا الجزية عن يد وهم صاغرون وقالت اليهود عزير ابن الله ችግሩ عقدي ነው بين المسلمين واليهود ያለ على መግባባት يا شباب በምንድነው ይያልን ነው እሺ ስለዚህ አሁን ሱራው ምንድነው አሉ ሆነ ቀሪያ መካከል ያቺ ቀሪያና የተገደለ ወገን ጥል ያላቸው ለወስ ይሉታል በአረበኛ ጥል ያላቸው ሆነ ስለዚህ የገደሉብን እነዛ ሰዎች ናቸው ብለው አውሊያኡል ቀቲል ሸክዋ አቀረቡ እድዓ አደረጉ ወይ ደግሞ የተወሰነ አንድ ሰው አይነው ከሌ ነው የገደለው አሉ ይሄ እንግዲህ ዳዕዋ ደም ይባላል ቀሳማ هي 50 يمينا تقسم على اولياء القتيل تقسم ይቻላል በተገደለው ወገን ላይ የምትካፈ اذا ادعوا الدم او على المدعى عليهم عدموا እንግዲህ እዚህ ቀሪ አካባቢ ተገሎ ተገኘ የዛ የተገዳይ ወገን የነዛ ቀሪያ ነዋሪዎች ናቸው የገደሉት በመካከላቸው አለመስማማት በመኖሩ የተነሳ እነሱ ናቸው የገደሉት ብለው ከሰሱ እዚህ ላይ ምንድነው የሚደረገው ቀሳማ ይባላል ቀሳማ ምንድነው ብለናል 50 ማላ እንግዲህ የሚሞግቱት አካሎች እዚህ ላይ እንግዲህ ሌላ ፍቅህ ላይ ያለውን አህካም ትንሽ خلف ስላረገች طائفه من السلف የቀሳማ የሚባለው ነገር لا تثبت بها احكام حكم اسلامي የሚሰብትበት ነገር የለም ብለው እነ ሳሊም ኢብኑ አብዱላህ ኢብኑ ዑመር እና አቡ ቂላበት الجرمي የተወሰኑ አይማዎች ቀሳማን አንቀበልም አሉ وهم محجوجون بالحديث ስለዚህ ምን ይሁን ነው መልሱ ሱራው ግልጽ ነው ግልጽ አይደለም ያሸበ አሁን የተባለው ሱራ ግልጽ ካልሆነልን ደግመዋለሁ ከሆነልን ወደ ሐዲሱ ልንገባ طيب عن سهل بن أبي حثمة عن رجال من كبراء قومه أن عبد الله بن سهل ومحيصة بن مسعود خرجا إلى خيبر من جهد أصابهم طيب እንግዲህ ሐዲሱን እያፈሰርነው እንሄድ እንግዲህ ሐዲሱ متفق عليه ነው ብያለሁ መግቢያ ላይ ሱራውንም በተቻለ መጠን ሰውዬው የጻፈውን አይተናል ባይሆን ለወስን አልዘከረም ለወስ መዘከሩ ግድ ነው ብለናል ሐዲሱን የሚያወራው ሳህል ኢብኑ አቢ ሐስማ የተሰኘ ሰውዬ ነው አርጃል من كبراء قومه ከሱ ሰዎች እንግዲህ ትላልቅ ከሆኑ ወንዶች ይዞ من ይላል ان عبد الله بن سهل የተሰኘ صحابي من الانصار ومحيصة بن مسعود የተሰኘ ሌላ صحابي እንግዲህ ለዚህ ለአብዱላህ ኢብኑ ሰህል አጎቱ ነው ይሄ ደግሞ አብዱላህ ኢብኑ ሰህል ለሙሐይص ደግሞ የወንድም ልጅ ነው በዘመዳሞች ናቸው خرجا وطوا عبد الله بن سهل እና ሙሐይص بن مسعود ወጡ ወደ الى خيبر ወደሚባል አገር እንግዲህ ሱካኑ خيبر ምንድናቸው ብለናል ይሁዶች ናቸው في الهدنة صلح ላይ ያሉ ነው እነዚህ ሁለት ሰዎች ወጡ من جهد أصابهم እነሱን ያገኛቸው ከሆነ ችግር እንግዲህ ጀህድ ማለት መሸቃ ማለት ነው ያው እንግዲህ ቀለብ ጥረት አጋጥሟቸው ቀለብ አልቆባቸው ተምር ለመሸመት ሚራ ይባላል በአረበኛ ይሄ خيبر እንግዲህ አርዱ النخل ነው እዛ ቀለብ ለልጆቻችን ተምር ገዝተን እንመጣለን ብለው ተምር ለመሸመት ከመዲና ወደ خيبر ወጡ من جهد ማለት من مشقة أصابهم جملة እንግዲህ في محل الجر لجهد نعت لهم ችግር አጋጥሟቸው ያጋጠማቸውን ችግር ለመላቀቅ ብለው ተምር ለመሸመት ወደ خيبر ወጡ እዛ ሲደርሱ እንግዲህ ሪዋያው فتفرق ተምር ፍለጋ አንዱ ወደ አንድ ጀሃ ሄደ አብዱላህ ኢብኑ ሰህል ወደ አንደኛ ያሁን ያልነው ሙሐይص ደግሞ አጎቱ ወደ ሌላው ቦታ فأتي محيصة ዘንድ መጡና ሰዎች
فأخبر تنقره أن عبد الله بن سهل قد قتل وطرح في عين يا ወንድምህ ልጅ عبد الله بن سهل ተገሎ ምንጭ ላይ ወይ ጉድጓድ ውስጥ ተጨምሯል ተጥሏል የሚባል ሰዎች መጡና ለሙሐይሳ ነገሩት ላጎትዮ ማለት ነው أن عبد الله بن سهل قد قتل تقدل وطرح في عين እንግዲህ ምንጭ ማለት ነው في فقير من روايه አለ ተገሎ ጉድጓድ ውስጥ ተጥሏል የሚባል ወሬ ሰዎች መጡና ነገሩት فأتى يهود محيصا እንግዲህ ወደ ይሁዶች መጣና فقال أنتم والله قتلتموه ሱካኖች እናንተ ናችሁ ሌላ ሚኖር የለም ሙስሊምንም የምትጠሉት እናንተ ናችሁ በአላህ እምላለሁ ይሄንን አብዱላህ ኢብኑ ሰህልን ገዳዮች እናንተ ናችሁ ሌላ የደረሰበት የለም ብሎ ሙሐይሳ ادعى الدم على اليهود ይሄ እንግዲህ ሸክዋ ይሄንን ሞገት قالوا والله ما قتلناه እንግዲህ ሸታሞች ናቸው እነሱ እንኳን ለአንድ ህይወት አሁን ሚሳል አምጥተናል አልገደልነውም ብለው ማሉ እነሱ ካዱ فأقبل هو وأخوه حويصة بهلا እንግዲህ ከኸይበር ከተመለሱ በኋላ ይሄ ሙሐይሳና የሱ ወንድም ደግሞ حويص የሚሉት ወንድሙ መጡ ሶስተኛው عبد الرحمن بن سهل يا عبد الرحمن بن سهل ደግሞ የሟች ወንድም ነው ሟች ማን ነው ብለናል ያ ሸባብ عبد الله بن سهل ይሄ ወንድሙ ነው እንግዲህ ካጎትና ከወንድም ማን ይቀርባል ማን ነው የሚቀርበው ከወንድምና ካጎት ወልዩ ደም عبد الرحمن ቀርቡስ ነው ወንድሙ ነው ግን እንግዲህ ቂሳውን የተጣደውና የሚያውቀው ወይም ደግሞ በእድሜ አነጋገር ላይ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም የሆነ ነገር ሌሎ ነው ሶስቱም ሙሐይሳ ሁወይሳ ወንድማማቾች عبد الرحمن بن سهل የተገዳይ ወንድም መጡ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጡ فذهب محيصة ليتكلم እንግዲህ ጉዳዩን ባይኑ ያየው እሱ ስለሆነ እዛ ኸይበር አብሮ የነበረው እሱ ስለሆነ بالنسبه لحويصة ደግሞ ሙሐይሳ ትንሽ ነው እድሜ እሱ ጉዳዩን ለማብራራት ለነብያችን ሰለላሁ ዐለይሂ ወሰለም جمر ذهب እንግዲህ من افعال الشروعنا فشرع فقال رسول الله صلى الله عليه وسلم كبر كبر አሉት كبر ማለት ትልቅህ ይናገር አንተ ልጅ ነህ ያሉት ነው እንግዲህ بالنسبه لاخيه حويصة ስለሚያንስ ነው ሙሐይስ በሌላ ሪዋያ عبد الرحمن ነበር ለይናገር የነበረው كبر አሉት ሁለቱም ሰብቷል في الصحيح ያለ ነው ሁለቱም ሪዋያ طيب يريد السنة كبر በማለት እድሜ ፈልገው በእድሜ ተለቅ የሚለው ይናገር እንግዲህ ቂሳውን ይሄ ሁይሳ ባይኖርም ባይጣደውም ሙሐይሳ መጥቶ ተጨባጭ ተናግሯል ለعبد الرحمن ለሁይሳም ተናግሯል اشتركوا في علم ሲገደል ደግሞ ባይኑ እሱም አላየም ሙሐይሳ ስለዚህ ሁላቸውም በወሬ እኩል ስለሆኑ በእድሜ ስለሚለያዩ ትልቁ ይናገር ብለው ነብያችን ሰለላሁ ዐለይሂ ወሰለም አዘዙ فتكلم حويصة ትልቁ እሱ ስለሆነ ለነብያችን ሰለላሁ ዐለይሂ ወሰለም የአብዱላህ ኢብኑ ሰህልን ጉዳይ ዝርዝሩን ተጨባጭ ለነብያችን ሰለላሁ ዐለይሂ ወሰለም ሁወይሳ ተናገረ ثم تكلم محيصة ለሁለተኛ ደግሞ እሱ ሁወይሳ ሲጨርስ ይሄኛው እዛ ኸይበር አብሮ አብዱላህ ኢብኑ ሰህል ጋር የነበረው እሱም ተናገረ አብራራ فقال رسول الله صلى الله عليه وسلم ከሰሙ በኋላ እንግዲህ ምን አሉ اما ان يدو صاحبكم እንግዲህ እነዛ አይሁዶች እናንተ ገለውብናል እያላችሁ ስለሆነ ወይ ዲያ ሊከፍሉ ነው አሉ ዲያ ሊከፍሉ ይሄን ያዙ ሰዎች እንግዲህ በቀሳማ ቂሳስ የለም አሉ በቀሳማ ያለው ምንድነው ይያሉ ነው ነፍስ ዋጋ ነው እንጂ የምታስከፍለው ቀሳማ ቢማል ኑሮ ማለት ነው ቂሳስ የለም አይ ግማሾቹ ደግሞ ወደፊት የሚመጣ አለ ታሰብታለች وإما أن يأذنوا بحرب ዲያን ከፍልም ካሉ ደግሞ ጦርነት ሊያሳውቁ ነው አሉ እንግዲህ ይሄንን መግደላቸው አህዳቸውን ስልሐቸውን አፈረሱ ማለት ነው እንዋጋቸዋለን አሉ ነብያችን ሰለላሁ ዐለይሂ ወሰለም فكتب إليهم في ذلك
ነብያችን ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ወደ ይሁዶች ደብዳቤ ጻፉ ወይ ዲያ ክፈሉ ወይ ደግሞ አህዳችሁን አፍርሳችኋል የሚጠብቃችሁ ነገር አለ እሱን ተጠባበቁ فكتبوا إنا والله ما قتلناه እነሱም እንግዲህ ደብዳቤ ጻፉ አልገደልነውም የሚል መልስ ተናገሩ ለዚህ እንግዲህ ኪታባ ይቻላል ማለት ነው በኪታባ اعتماد ማድረግ ይቻላል فقال ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ لحويصة ومحيصة وعبد الرحمن بن سهل ሶስቱ ናቸው እንግዲህ ወደ ነብያችን ሰለላሁ ዐለይሂ ወሰለም ያው ዳዕዋ አድርገው የመጡት ለነሱ ምን አሏቸው አተህሊፉና ወተስተሂቁና ደም ሷሂቢኩም አሏቸው እንግዲህ 50 ነው እናንተ የቀቲል ወገኖች እንግዲህ ቃዒዳው እኮ ሌላ ቦታ ላይ ምስክር ነበር የሚያስፈልጋቸው እነሱ ምስክር የለም ተመላላቸው ያሏቸው ምስክር ካላቀረበ እኮ ከሳሽ ተከሳሽ ነበር ምሎ ምድ ነው ግን አሁን ማላውን በማን አረጉት ነብያችን ሰለላሁ ዐለይሂ ወሰለም በከሳሽ አረጉ ከሳሾች ናቸው ያልን ነው እነ ሙሐይሳን ወይሳን አብዱራህማን ተከሳሾች ናቸው ከሳሾች ናቸው እዚህ ቀሳማ ላይ ሁክሙ ይለያያል ሱና ራስን ችሎ አስል ነው ያልን ነው ያንን ኡሱል الفقه መخለፉ ምንም የሚያመጣው ነገር የለም ኡሱል الفقه እኮ ያስቀመጡት ሱናን ለመخدም ስለሆነ ስለዚህ ምን አሏቸው እናንተ መላችሁ 50 ሰው ተናንተ ይምልና እነሱ ይሁዶች ለመግደላቸው የጓደኛችሁን ደም ይገባችኋል ማለት እንግዲህ ደም ማለት እኮ ከፈለጋችሁ የሱን ቃቲል ታስወጡና ከይሁዶች ትገሉታላችሁ ማለታቸው በቀሳማ ቂሳስ ይሰብታል የሚሉት ሰዎችም ማስረጃቸው ይሄ ደም ያያሉ አይሳቸው ሌሎቹ የፈለጉት ደም በማለት እንግዲህ ያው ዲያውን ነው ያሉም አሉ አልሙሂም ቀሳማ ይሰራባትም ያሉ አይማ እንዳሉ ተቅሻለሁ ቀሳማን ጀማሂሩ ሰለፊ ወልኸለፍ ይሰራባታል ብለዋል ባይሆን ደግሞ ቀሳማን የተቀበሉት በቀሳማ የሚሰብተው ምንድነው ተለያዩ አሁን እንዳልኩት ቂሳስ ይሰብታል ያሉ አሉ በቀሳማ ያስገደሉ من الصحابه በቂሳስ እነ ሙአዊያ የተወሰኑ ሌሎችም ዘክረናል ቂሳስ ይቻላል ብለዋል የተወሰኑት ላ ወደ ቂሳስ አይከድም ዲያ ብቻ ነው መታወጅበው ያሉ አሉ አሁን الأكثر طيب እና ምን አሉ ተመሉና የጓደኛችሁ ደም ትገባላችሁ فقالوا لا እንዴት ብለን አሉ አላየን ምን አላልን ዝም ብለን በጭፍኑማ ገለውብናል ብለን እንዴት ባላ እንግዲህ ሙስሊሞች አላህን ይፈራሉ እንዴት ብለን እንምላለን አንምልም አሉ ቢምሉ ኑሮ በዛ በማላቸው ሳቢያ ደም ሷሂቢም ሊገባቸው ነበር قال እናንተም ቢካላችሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም فتحلف لكم يهود ትምልላችኋል ላለመግደላቸው ደግሞ እነሱ 50 ማል ላይ ይምላሉ ሙዳ عليهم ስለሆነ ስለዚህ በምን ተጀመረ በየሚን ቀሳማ ላይ በከሳሽ በሙዳኢ ተጀመረ قالوا ليسوا مسلمين አስቸገሩ እነዚህ ሰዎች ወይሁዶችማ እንኳን ለአንድ ሰው በማሉት ቢምሉ አላህን መች ይፈራሉ እነሱ እኮ ኩፋሮች ናቸው ሙስሊሞች አይደሉም እነሱ ማሉ ቢባሉ ይምላሉ የነሱን ማለም አንቀበልም አንገልም ብለው ቢመሉ አንቀበልም አሉ እዚህ ላይ ሰውየው እንግዲህ ዝም ብሎ ወድቅ ሊሆን ሆነ የሙስሊም ደም ደግሞ ምንድነው ብለናል ያሸባ በጣም የተከበረ እና በዛ የተነሳ አህሉል ቀቲልም እነሱ ለመግደላቸው 50 አንምልም ባላየነው ነገር አሉ ይሁዶች ይማሉና እናንተን ያጥሯችሁ ከመማል በውሸት እንዳትምሉ እነሱ አልገደልንም ብለው ይማሉ እነሱም ላይ ምንም አይኖርባቸው 50 ከማሉ እንግዲህ ሲሏቸው እነሱ ሙስሊሞች አይደሉም የነሱን ማላ አላህን ስለማይፈሩ አንቀበልም ሲሉ ነብያችን ሰለላሁ ዐለይሂ ወሰለም ሰውየውን እንግዲህ ከራሳቸው من بيت المال ዲያ ሊከፍሉት ነው طيب فوداه رسول الله صلى الله عليه وسلم يا الله ملائكتኛ ያንን አብዱላህ ኢብኑ ሰህልን ዲያ ከፈሉ من عنده ከራሳቸው ከፈሉ ከሳቸው ዘንድ من عنده ማለት ከሳቸው ዘንድ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ በጣም አጅወዱ الناس ናቸው ብለዋል ኢብኑ አባስ كان رسول الله صلى الله عليه وسلم اجود الناس وكان اجود ما يكون في رمضان حين يلقاه جبريل الى اخر الحديث ይሄንን 100 ግመል ከሳቸው ገንዘብ
ዝም ብሎ ደሙ ሀደረን ውድቅ አይሆንም ብለው ይሄው 100 ግመል እኔ እሰጣለሁ የሱን ዲያ ብለው 100 ግመል ዲያ ከፈሉ فبعث إليهم 100 ناقة دم سيتوش ناقة يالا ودن محيصة ودن حويصة وعدنا عبد الرحمن بن سهل إلى أولياء القتيل ما توقي مالوش لا كلاتشو قدي نقرون ما رقاقتون سنناقره حديثون ميا وراه سوية قال سهل راوي الحديث سهل بن أبي حثمة راوي الحديث من إله فلقد ركضتني منها ناقة حمراء متفق عليه ከነዛ ከመቶ ግመሎች ቀይ ግመል በእግሯ ረግጣኛለች ነው የሚለው ከዛ ለዲያ ከተሰጡት ግመሎች ይሄንን የዘከረው እንግዲህ ለምንድን ነው ቂሳውን በደንብ አድርጎ አጢኖ ማሐፈዙን ለማብራራት ነው طيب ሐዲሱ መግቢያው ላይ እንዳልነው متفق عليه ነው ብለናል ቡኻሪ 7192ኛ ሐዲስ ይላል مسلم 1669ኛ ሐዲስ እንግዲህ ይሄ ሐዲስ ቀሳማ በመባል ይታወቃል ብለናል እንደዚህ ከተከሰተ ሁለት ቀሪያዎች አሉ እነዛ ቀሪያዎች መካከል አለ መግባባት አለ ይሄ ለወስ ምንለው እሱን አንደኛይቱ ቀሪያ አካባቢ ከአንደኛይቱ ቀሪያ ሄዶ ተገሎ ተገኘ ተጥሎ ሰውዬው እዚህ ላይ የዛችኛይቱ ቀሪያ ባለቤቶች እነዚህ ከሌናቸው የገደሉት ካሉ ወይ ደግሞ አይነው እሱ ነው ጥላታችን ከሌ ገሎብናል ካሉ ምን ይብቃን ይያልን የገዳይ ወገኖች እነዛ ሰዎች ለመግደላቸው ወይ ያላችሁት ሰውዬ ለመግደሉ ስንት ማሉ እንላቸዋለን 50 ሰው ከናንተ ለመግደሉ ይማል እንላቸዋለን እሺ ብለው ከገደሉ ከማሉ እንግዲህ በቀሳማ ቂሷስ ይወጅባል የሚሉት ሰዎች አውቆ ነው የገደለው ብለው ከማሉ በቀሳማ ቂሷስ ይወጅባል የሚሉት ገዳይ ምን ይደረጋል እንል ይገደላል አይ በቀሳማ ዲያ ነው የሚወጅበው ከተባለ ምን ይከፍላሉ እነዚህ የገዳይ ወገኖች እኮ ከማሉ አስለን ሙዳ عليهم አናስምላቸውም እነዚህ ማሏ ስለዚህ እነዛ ተባብረው የዛን የሰውየው ነፍስ ዋጋ ይከፍላሉ ዲያው አውሊያው القتيل ያላየነውን አንመልም ካሉ ማላ ወደ የት ይመለሳል ወደ ተከሳሾች ገላችኋል ወደሚባሉ ሰዎች ማላውን እንመልስና ላለመግደላችሁ 50 ሰው ይማል ይባላል 50 ሰው ከማለ እነዛ ሰዎች ከዲያም ከቂሳስም ምን ሆነ ጠሩ ሰውየውስ ምን ይብቃው እንግዲህ በይቱ ማል المسلمين ካለ ከበይተል ማል ምን ይደረጋል ያ ሰውዬ ደሙ ዝም ብሎ አይወድቅም ከበይተል ማል ዲያ ይከፈለዋል ለነዛ ለአውሊያ المقتول የሟች ነፍስ ዋጋ ከበይተል ማል ይሰጣል አንዳንድ ሪዋያ ከበይተል ማል ነው የሰጡት ነብያችን ሰለላሁ ዐለይሂ ወሰለም ሚል ሪዋያ አለ አንዳንድ ከዘካ ገንዘብ ነው የሚሉ አሉ የዘካ ገንዘብ ለዚህ ይሰጣል ወይ ለሚለው አሁን ያሉ አሉ መስለሃ አማ ነው ብለው ወይ ደግሞ አስሉ የዘካ ገንዘብ ማለት ነው እንጂ ሳቸው በንብረታቸው ገዝተው ነው የዘካውን ገንዘብ የሰጡት የሚልም አለ አልሙሂም በይቱል ማል منتظم ከሆነ አሁን በተባለው መልኩ ይሰጣል ነው ونكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على